ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ከፋኖ ቀጠና የተሰኘውን ዝግጅታችንን ነው ይዘን የቀረብነው። በፋኖ የተለያዩ አካባቢዎች የተደረጉ የሉና ተጋድሎችን ባለፉት ቀናት መረጃዎችን በመሰብሰብ ወደናንተ እናደርሳለን። በመላው ኢትዮጵያ የአብይ አህመድ አገዛዝ የጀመረው አፈሳ ከፍተኛ ድንጋጤም ፈጥሯል። ወላጆች ልጆቻቸው ሲወሰድባቸው በየአደባባዩ የወጡ በለቅሶና ዋይታ ምሬታቸውን እየገለጹ ይገኛሉ። አፈሳው ከምንጊዜውም በላይ ተጠናክሮ በቀጠለበት በኦሮሚያና በአማራ ክልል በ10 ሺዎች የሚቆጠሩ እድሜያቸው ለውትድርና ያልደረሱ ህፃናት ጭምር ታፍሰው መወሰዳቸው ነው ማረጋገጥ የተቻለው። በሌላ በኩል የአብይ አህመድ አገዛዝ 45ኛውን ዙር የኮማንዶ ስልጠና ማስመረቁ ተገልጿል። ብዙዎች ጥያቄ ያነሱ ነው። 44ቱ ዙር የሰለጠኑት ኮማንዶዎች የት ገቡ የሚለው ጥያቄ መነሳቱ አልቀረም። በወቅታዊው የፋኖ የተጋድሎ እንቅስቃሴ ዙሪያ በማተኮር ከፋኖ ቀጠና የተሰኘውን ዝግጅታችን ይዘን ቀርበናል። የዘውትር ተሳታፊያችን መረጃዎቹን ሰብስቦ በመስመር ላይ ይገኛል። በቀጥታ ወደሱ አልፋለሁ። መሳይ አመሰግናለሁ። እንግዲህ በዚህ 3 ቀናት ውስጥ በአማራ ክልል በፋኖ ኃይሎችና በአገዛዙ ጥምር ጦር መካከል በጣም በርካታ አውደ ውጊያዎች ተካሂደዋል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 2ኛ እዝ 201ኛ ኮር 64ኛ ክፍለ ጦር በምስራቅ ጎጃም እነማይ ወረዳ በተለይ በዲማ ከተማ ለምጨን አካባቢ ባካሄደው እልህ አስጨራሽ ውጊያ በርካታ የአገዛዙ ሰራዊት አባላት ከፍተኛ ጉዳት ደርሶባቸዋል። በተለይ በዲማ ከተማ ቀኑ ሙሉ በተካሄደው እልህ አስጨራሽ ውጊያ ከተገኘው ድል መካከል 105 የመከላከያ ሰራዊት አባላት ሙትና ቁስለኛ ሲደረጉ 12 አድማ ብተና የክልሉ አድማ ብተና ኃይል ተደምስሷል። 21 ሚሊሻና ፖሊስ እንዲሁም ተደምስሷል። 24 ሚሊሻ እና ፖሊስ ከባድ ቁስለኛ ተደርገዋል። 18 ክላሽንኮቭ መማረካቸውን አስታውቀዋል። ይሄ አካባቢ እንግዲህ ለምጨን የሚባለው አካባቢ በርካታ ጊዜ ውጊያ እየተደረገ የአገዛዙ ጦር ቦታውን ለመቆጣጠር ጥረት ቢያደርግም እስከዛሬ ድረስ ወደዛ አካባቢ መግባት እንዳልቻለና በተለይ 64ኛ ታዋቂዋ ክፍለ ጦር ብዙ ጊዜ መክታ እየመለሰች እንደሆነ ነው መረጃዎች የሚያመላክቱት። ይህ በእንዲህ እንዳለ በትናንትናው ዕለት እንዲሁ በዳንግላ ከተማ ዙሪያ አባድራ በተባለ ቦታ በሚገኙ የአገዛዙ ጦር ካምፕ ላይ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 2ኛ እዝ አዲስ ጥቃት ከፍቶ በከተማው ዙሪያ ከፍተኛ ውጊያ እያደረገ እንደሆነና አሁን አባድራ የምትባለውን የመከላከያ ካምፕ ላይ የነበረው ኃይል ወደ ዳንግላ ከተማ መሸሸቱን ነው መረጃዎች እያመላከቱ የሚገኙት። እንዲሁም በደቡብ ጎንደር አንዳቤት ወረዳ ወይን ውሃ፣ ማሻ ተራራ፣ መሃል ማርያምና ምርኮዳ እና ድንጋይ ዳር በተባሉ አካባቢዎች ላይ የደቡብ ጎንደር ፋኖች ከፍተኛ ውጊያ እያደረጉ ይገኛሉ። እንግዲህ የፋኖ ኃይሎች ከባድ የማጥቃት እንቅስቃሴ ሰንዝረው ብዛት ያለው የአገዛዙ ጦር መደምሰሳቸውን አስታውቀዋል። እንግዲህ በደቡብ ጎንደር ለተከታታይ 4ኛ ቀናት ዛሬ እየተደረገ ባለው ውጊያ ማህደረ ማርያም፣ ወርቄ፣ ቁስቋም፣
ወጀልና ዋንዛዬ በተባሉ ቦታዎች ላይ እየተደረገ ባለው ውጊያ ከፍተኛ የሆነ የመከላከያ ሰራዊት በመመታቱ እና ተሸንፎ ወደ ከተማ በተለይ ወደ ማህደረ ማርያም ከተማ የገባው የአገዛዙ ጦር ተሸንፎ ተበትኖ ሲገባ 10 በጦርነቱ እጃቸው ተሳትፎ የሌለበት የጤና ጣቢያ ውስጥ ለፋኖ ኃይሎች ሕክምና ሰጣቸዋል፣ ወፍጮ ቤት ባለቤትን ዱቄት አወጣችሁ ሰጣቸዋል፣ ውሃ ቀብላቸዋል ብሎ ያሏቸውን 10 ሰዎችን መረሸናቸውን ታውቋል። ይህ እንግዲህ በዋነኝነት መሸነፉን ነው የሚያመለክተው። እንግዲህ እየተደረገ ባለው ውጊያ የአገዛዙ ጦር ተሸንፎ ወደ ከተሞች በሚሸሽበት ጊዜ አሁንም ለተከታታይ 4 ዓመት እያደረገ ያለውን ነገር አሁንም ደግሞ እያደረገው እንደሆነ ነው መረጃዎች እያመላከቱ የሚገኙት። አሁንም ማምሻውን በሰሜን ሸዋ መራቤቴ ቀጠና አሳምነው 5ኛ እዝ በአገዛዙ ጦር ላይ ጥቃት በመፈጸም ታላቅ ድል መቀዳጀቱን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ የአጼ ዘርዓ ያዕቆብ ኮር አባል የሆነችው ናደር ክፍለ ጦር በአገዛዙ 101ኛ ክፍለ ጦር ላይ ጥቃት ሰንዝራ በአገዛዙ ጦር ላይ ጉዳት ማድረሷን አስታውቃለች። ከመራቤቴ የአገዛዙ ጦር ከመራቤቴ ፌጥራ ከተማ ተነስቶ ወደ ፋኖ ቀጠና ታሽቤት በተባለ ቦታ ላይ ሲንቀሳቀስ በ3 አቅጣጫ ላይ የተንቀሳቀሰው የአገዛዙ ጦር አቅዶ የነበረውን እንቅስቃሴ የፋኖ ኃይሎች ቀድሞ መረጃ ስለደረሳቸው ይህንን ቦታ ጠብቀው በመምታት ከፍተኛ ጉዳት ያደረሱበት መሆኑን ነው ለማወቅ የተቻለው። እንግዲህ ጉራምባ ከተባለ ቦታ ላይ ነው የ101ኛ አየር ወለድ ክፍለ ጦር ከ20 በላይ ያገዛዙ 101ኛ ክፍለ ጦር የተደመሰሰው። አሁንም ማምሻውን በደራ አካባቢ ከፍተኛ ውጊያ እየተደረገ እንደሆነ ነው መረጃዎች የሚያመላክቱት። እንግዲህ በአጠቃላይ በአገዛዙ እና በፋኖ ኃይሎች መካከል እየተደረገ ያለው ውጊያ ድል በተጨማሪ የአገዛዙ ጦር እየፈረሰ የፋኖ ኃይሎችን እየተቀላቀለ እንደሚገኝ ነው አሁን ማምሻውን የደረሰኝ ዜና የሚያመላክተው። እንግዲህ አገዛዙ ሰራዊት እየተዳከመ እየፈረሰ በሚገኝበት ወቅት የአገዛዙን ውድቀት የተረዱት የጦር አባላት ቆራጥ ውሳኔ በመወሰን ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። በዚህም 112ኛ አየር ወለድ ክፍለ ጦር በየቀኑ ፋኖን እየተቀላቀለ ይገኛል። በዚህም የኮሩ ሚዲያ ኮሚኒኬሽን እንዳስታወቀው ከሆነ 7 ክላሽንኮቭ በመያዝ 1402 ተተኳሾችን በመያዝ 27 ካዝና ወታደራዊ ካዝና 5 የደረት ትጥቅ 5 የፎን ቦምብና 8 ቦርሳ በመያዝ የንጉስ ኃይል ሳህለ ስላሴ ክፍለ ጦርን መቀላቀላቸውን አስታውቋል። በጣም አመሰግናለሁ። እንግዲህ በርካታ የአውደ ውጊያ ውሎችን መረጃዎችን ያካፈልከን። እንግዲህ እነዚህ ሁሉ የአውደ ውጊያ መረጃዎች የተለያዩ ክስተቶች እየተስተናገዱ ባለበት በዚህ ወቅት ላይ መጠነ ሰፊ አፈሳም እየተከናወነ ይገኛል በመላ ኢትዮጵያ። እንደሰማነው ከሆነ አዲስ አበባ አካባቢ ያለውም ሁኔታ በነዋሪው ዘንድ በስጋት በተለይ እናቶችና ወላጆች በከፍተኛ ስጋት የሚመለከቱ ነው። ልጆቻቸው እየታፈሱ እንዳለ እየተሰማ ይገኛል። መረጃውን ማረጋገጥ ባንችልም በዚህ ምክንያት በአፈሳው ጋር በተያያዘ የተገደሉ ወጣቶችም እንዳሉ ነው የምንሰማው። እስቲ ከአፈሳ ጋር በተያያዘ በተለየ ሁኔታ ነው እናቶች ያለቅሳሉ፣ እሪታ ያሰማሉ። ግን አገዛዙ በወታደራዊ በብሔራዊ ውትድርና መልክ አስገዳጅ በሆነ ሁኔታ ወጣቶችን እያፈሰ ወደ ተለያዩ የጦር ማሰልጠኛ ካምፖች እያጋዘ ነው። መሳይ ከሰሞኑ እያደረገ ያለው የአፈሳ ተግባር በደርግ ጊዜ የ83 እና የ82 ዓመተ ምህረቱን የሚያስንቅ ነው ማለት እችላለሁ። በዛን ጊዜ ቢያንስ እንዲያው 18 ዓመት የሞላቸውን ወጣቶች ስራ የሌላቸውን ወጣቶች አፍሶ ነበር የሚወስደው። አሁን የመንግስት ሰራተኞች እኮ በጎዳና ላይ እየታፈሱ ነው። በጣም በርካታ ቦታ የሸፈነ አፈሳ ስነ ስርዓት እየተካሄደ ነው። በአንዳንድ ቦታዎች ላይ በመሳይ በጣም በጥልቀት ገብተው መንደር ውስጥ የታጠቁ ኃይሎች ፓትሮሉን በመያዝ በጥልቀት ወደ መንደር ውስጥ ገብተው በየቤት ለቤት እየዞሩ ማን ምን ያክል ልጅ አለው የሚል ጽናት ይዘው መጥተው የለም ቢባል እንኳን እናቶቻቸውና ቤተሰቦቻቸውን እያስገደዱ ልጆቻቸው እንዲመጡ ማድረግ እያፈሱ ነው እየወሰዷቸው ያለው። በተለይ አዲስ አበባ ዙሪያ እጅግ በጣም የሚያስከፋ ካሳለፍነው ዘመናት ስናወዳደረው እጅግ በጣም ጭካኔ የተሞላበት አፈሳ ነው እየተካሄደ ያለው። በተለይ ይሄ ወለቴ የሚባለው አካባቢ አዲስ አበባ አቅራቢያ ወለቴ የሚባለው አካባቢ በርካታ የግለሰብ ባለሀብቶች መጋዘን የሚገኝበት ቦታ ነው። በዚህ መጋዘን ውስጥ በተለይ የደቡብ ክልል ተወላጆች ወላይታ፣ ሲዳሞ፣ ጋሞ፣ ጉራጌዎቹ፣ ዶርዜዎቹ እነዚህ በጣም በብዛት በሚገኙበት አካባቢ እያፈሱ እዛ አዳራሽ ውስጥ አስገቡ። በኋላ በድብቅ ይዘዋቸው ይወጣሉ። እንግዲህ አንሳፈርም ያሉ አንሄድም ብለው ወደ መኪና ሊጫኑ ሲሉ አንሄድም ብለው እምቢ ያሉ ወጣቶች በዱላ ብዛት ተደብድበው
የተወሰኑ ወጣቶች በተለይ የወላይታ ልጆች እንደሞቱ መረጃዎች እየደረሱ ነው። እንግዲህ የተጣራ መረጃ አይደለም፣ በአይናችን አላየነውም። እዛው አካባቢ ተደብድበው እና በአስክሬን መጠቅለያ ተጠቅልለው ሲወጡ የተመለከቱ ሰዎች ናቸው ይህን መረጃ ያደረሱኝ። በራያም እንደዚሁ ወጣቶች አንወጣም ከአዳራሽ ውስጥ አንወጣም በማለት ተጎትተው ሲወጡ የኤሌክትሪክ ገመድ ይዘው የሞቱ ወጣቶች አሉ። ስለዚህ ይሄ የሚያሳየው በዋናነት የሚያሳየው ወጣቱ ከዚህ ስርዓት ጋር አብሮ መታገል እንደማይፈልግ እና ይሄ ስርዓት ያለቀለት እንደሆነ የሚያሳዩ መረጃዎች ናቸው እየተመለከትን ያለ ነው። በአጠቃላይ ግን እናቶች እሬታቸውን ያሰማሉ። ጩኸት ነው፣ ዋይታ ነው። በተለይ አዳማ አካባቢ፣ ወደ ሞጆ አካባቢ፣ ወደ ሻሸመኔ ዝዋይ አካባቢ ከመተሐራ ድረስ ያለው አካባቢ ወጣቶችን አፍሰው ሲወስዷቸው እናቶች በርቀት በመከላከያ እና በአድማ በክልሉ አድማ ብተና ኃይል እናቶች አጥር ታጥሮባቸው ልጆቻቸውን በርቀት ዋይ እያሉ እያለቀሱ ልጆቻቸውን ደረታቸውን እየመቱ ልጆቻቸውን እያለቀሱ ባይናቸው ሲሄዱ ማየታቸው እጅግ በጣም የሚዘገንን ድርጊት ነው እየተፈጸመ ያለው። እንግዲህ ይህን በተመለከተ ደግሞ ለ45ኛ ጊዜ አሁን መከላከያ ሰራዊት የልዩ ኮማንዶ ኃይል አስመረቁ ብሎ ልክ አገር እንደተወረረች በሌላ ሀገር በጎረቤት ሀገር ወይም ከሩቅ በመጣ ጠላት እንደተወረረች አድርገው ግዳጃችሁን ለባንዳዎች፣ ግዳጃችሁን ለጠላት፣ ግዳጃችሁን ልዩ ተልዕኮ ይዘው ለሚመጡ ሀገርን ሊያፈርሱ ከሚችሉ ኃይሎች ጋር ተጋፍጣችሁ ሀገራችሁን ማስከበር አለባችሁ እያሉ የደሃ ልጆችን ለማስፈጀት ቅስቀሳ እያደረጉ ነው የሚገኙት። ነገር ግን ወላጆች እየተናገሩ ያሉት እንግዲህ 45ኛ ጊዜ የሰለጠነ አየር ወለድ ኮማንዶ ካላቸው ከ44 ድረስ የሰለጠነው አየር ወለድ ኮማንዶ የት ሄደ? ልጆቻችን በሄዱበት ስልክ እንኳን አይደውሉም። አንዳንዶቹ ሲሞቱ እንኳን እንግዲህ ደብረ ዘይት ላይ ተመልክተሃል መሳይ፣ እናቶች ለመከላከያ ፊት ለፊት ሄደው ተጋፍተው ልጆቻችን መሞታቸውን እንኳን የነገሩን እና አንስተው የቀበሩልን ፋኖዎች ናቸው። ከፋኖዎች ነው የሰማሁት፣ መከላከያ አላረዳኝም ብለው ነው እየተናገሩ ያሉት። ከዚህ የበለጠ ግፍ በዚች ሀገር ላይ ይፈጸማል ተብሎ አይታሰብምና አጠቃላይ ማሰልጠን፣ መግፈፍ፣ አጋፎ ወደ ማሰልጠኛ መውሰድ፣ አጋፎ 2 ወርና 3 ወር አሰልጥኖ ወደ ወታደራዊ ውጊያ ቀጠና በመውሰድ መንግስት መቆየት አይችልም። የደሃ ልጅ ያልቃል። ነገር ግን አንድ አባባል አለ፣ እንዲህ ሊመስል ማገዶ የሚፈጀው የሚባል አባባል አለና ምንም የፈለገው ነገር ቢሆን ይሄ ስርዓት ከመውደቅ የማይድንበት ጊዜ እየተጠጋና እየደረሰ በመምጣቱ አሁንም ዝም ብሎ ጉንጫ አልፋ የሆነ ስራ ውስጥ ገብቷል ነው ማለት የምችለው መሳይ። ምናልባት አሁን ተከታታይ ዙር ስልጠና ወደ ጦር ግንባር እየተላከ ያለውን በተመለከተ እንግዲህ እስካሁን ባለው ሁኔታ ወላጆች ልጆቻቸው የት እንደደረሱ፣ ሚስቶች ባሎቻቸው የት እንደገቡ እንኳን የተነገራቸው ነገር የለም። ሞተውም ከሆነ መርዶ አልተነገራቸውም። በብዙ መልኩ ኢትዮጵያውያን ለአገዛዙ የትኛውም ተልዕኮ ተሰልፈው ውጊያ ላይ ደረሰባቸውም ጉዳት ካለ እስከ መጨረሻውም በሞትም ተሰናብተው ከሆነ መረጃው ለቤተሰብ አይነገርም። ባለፈው በትግራዩ ጦርነት ጊዜ ያለቁትን የኢትዮጵያ መከላከያ ሰራዊት አባላትን በተመለከተ ጥያቄ ይነሳል። ነገር ግን መልስ የሚሰጥ የለም። የህወሓት ሰዎች የሞቱባቸውን ወታደሮቻቸውን የሰራዊቱን አባላት በተመለከተ በጋራም ቢሆን መርዶ ለቤተሰብ እንዲነገር አድርገዋል። ቤተሰብ እርሙን አውጥቷል። የኢትዮጵያውያን እናቶች ግን እስካሁን ስለ ልጆቻቸው ስለ ባሎቻቸው የሰሙት ነገር የለም። አሁን ሌላ ዙር ውትድርና ፈሳ እየተከናወነ ነው። 45ኛ ዙር ኮማንዶ ሰልጥኖ ለውጊያ ዝግጁ ተደርጎ በአውቶቡሶች ተጭኖ ሊሰማራ እንደሆነ ነው የሰማ ነው። 44ቱ የደረሰ እስካሁን የሰለጠኑት የት ገቡ? ልጆቻችን ናቸው የሚለውን ጥያቄ እንዳይጠይቁ እንኳን አፈናውና ሰቆቃው እናቶችን ውጪ ወጥተው እንዳይተነፍሱ ነው ያደረጋቸው። ለመሆኑ በዚህ መልኩ ማሸነፍ ይቻላል ወይ? በዚህ መልኩ ሰራዊትም እየከዳ አገር ቀውስ ውስጥ ገብታ አገዛዙ ግን አሁንም የማያባራ ወታደራዊ ምልመላ እያደረገ ይገኛል። አብይ አህመድ በአንድ ወቅት ላይ በአንድ ወር ውስጥ እስከ 1 ሚሊዮን ሰው መመልመል እንችላለን ብሏል። ድህነት የኢትዮጵያውያን ወጣቶች በየቦታው ስራ ሆነው የሚገኙበት ሁኔታ ለአብይ አህመድ ወታደራዊ ምልመላ አመቺ ድልን ፈጥሮለታል። ከሰሞኑ እንኳን ትምህርት ሚኒስቴር 482,000 ኢትዮጵያውያን ተማሪዎች ወደሚቀጥለው የዩኒቨርሲቲ ደረጃ እንደማያልፉ ተገልጿል። እነዚህ 482,000ዎቹ በቀጥታ ከብርሃኑ ነጋ ወደ ብርሃኑ ጁላ እንደሚሄዱ ይጠበቃል። ከውትድርና ውጪ ኢትዮጵያ ውስጥ ለወጣቱ የሥራ ዕድል የሚፈጥር ምንም አይነት መስክ የለም። ለማንኛውም ይሄ ነገር ወዴት ሊያመራ ይችላል?
መሳይ ወታደር እኮ ለገንዘብ ብሎ ውትድርና አይገባም። ደሃ እናት፣ ደሃ አባት፣ ደሃ ቤተሰብ ቢኖረው ውትድርናን እንደ ሙያ ዘርፍ ቆጥሮ በፍላጎት የሚመዘገብ ነው። ድሮ የምናውቀው እኛ በመከላከያ ሰራዊት ገንዘብ ሳይሆን ህይወቴን እሰጣለሁ፣ መንግስትም በምጎዳው ጉዳት ቤተሰቤንም እኔንም ይሸከመኛል፣ ይረዳኛል፣ ብቆስል ጡረታ አውጥቶ ቦርድ አውጥቶ ገንዘብ በየወሩ ይቆርጥልኛል፣ ችግር የለውም፣ ለሀገሬ ህይወቴን እከፍላለሁ፣ ለሀገሬ አጥንቴን ደሜን አፈሳለሁ፣ ከሰከሳለሁ ብሎ ነው የሚገባው። አሁን ግን እኮ ጉሮሮን እየታነቀ ነው። መሳይ እንደ ምሳሌ አንተ አነሳው እንጂ 45ኛ ዙር የአየር ወለድ ኮማንዶ እኮ የሚሰለጥነው አንድ ማሰልጠኛ ብቻ ነው። ብላቴ የሚባለው ወታደራዊ ማሰልጠኛ ብቻ ነው። ሌላ በርካታ ማሰልጠኛ እኮ አለ። ብር ሸለቆ አለ፣ አዋሽ የሚባለው አለ፣ ሌሎችም ሁርሶ የሚባለው አለ፣ ሌሎችም ወታደራዊ ማሰልጠኛ መሰረታዊ ወታደራዊ ማሰልጠኛ ተቋማት ኢትዮጵያ ውስጥ ተዘግተው የነበሩ በወያኔ ጊዜ ወይም በኢህአዴግ ጊዜ ተዘግተው የነበሩ ወታደራዊ ማሰልጠኛዎች አሁን እኮ ተከፍተው አገልግሎት እየሰጡ ነው ያሉት። ስለዚህ እንደ ምሳሌ 45ኛ ዙር ብላቴን አነሳን እንጂ በርካታ ቦታ ላይ በመቶ ሺዎች የሚቆጠሩ ወጣቶች እየሰለጠኑ ሳናውቀው የኢትዮጵያ ሳያውቀው እየሄዱ በአማራ ክልል፣ በትግራይ፣ በኦሮሚያ ክልል የእሳት ራት እየሆኑ ነው ያሉት። ምናልባትም የምንጠረጥረው እነዚህ ብር ሸለቆ ወታደራዊ ማሰልጠኛ፣ አዋሽ፣ ሁርሶ እና ሌሎችም ወታደራዊ ማሰልጠኛዎች ላይ የሚሰለጥኑ ወታደሮች ምናልባትም አልበቃው ብሎት በሱዳን ድንበር አካባቢ አሁን ወደ ኩርሙክ ወደሚባለው አካባቢ ወታደራዊ ውጊያዎች እየተደረጉ ነው፣ ወደዛ ማስገብቷቸዋል የሚባል ነገር አለና ይሄ ስርዓት እንዲቀጥል ለማድረግ የኢትዮጵያን ሕዝብ እየዘረፈ ከእናቶች ጉያ እየነጠቀ የሚወስደው ወጣት ነገ በእያንዳንዱ ቤት እያንኳኳ እየመጣ እንደሆነ የኢትዮጵያ ሕዝብ እየተረዳ ስለመጣ ነው። ተጭነው በባስ ሲሄዱ እናቶች ዋይታ እንደማይመለሱ ያውቁታል። የአማራ ሕዝብ ጨዋ ስለሆነ የቆሰለውን አክሞ እጅ የሰጠውን ገንዘብ ሰጥቶ መታወቂያ አውጥቶ ልብሱን ቀይሮ እየላከላቸው ቢገኝም ነገር ግን እናቶች አውቀውታል። የሚተኮስ ጥይት ልጆቻቸውን ካገኘው በህይወት እንደማይኖሩ ስለሚያውቁ ልጆቻቸውን እንደማያገኙ ስላወቁ ነው እሪ ብለው ያለቀሱት። ልጆቻቸውን በአግባቡ አቅፈው ሳይስሙ አይተናል እኮ ከዚህ በፊት በባድመ ጦርነት ጊዜ የኢትዮጵያ ወጣት ሳይፈልግ የዩኒቨርሲቲ ተማሪዎች፣ የዩኒቨርሲቲ መምህራን አቋርጠው፣ የሃይስኩል ተማሪዎች ትምህርታቸውን አቋርጠው፣ የመንግስት ሰራተኞች ስራቸውን ትተው ወደ ጦርነቱ በገዛ ፈቃዳቸው ሄዶ በርካታ ወጣቶች እኮ ሞተው ቀርተዋል። አሁንም ካየነው ከህወሓት ጋር በተደረገው የዛሬ 5 ዓመት የተደረገው ጦርነት ላይ ልጆች ያሏቸው ሽማግሌዎች፣ ወጣቶች አይደለም ሽማግሌዎች የቃታ ብረታቸውን የጥጃ ብረታቸውን አንስተው መንግስትን ለማቆም በፍላጎት ህይወታቸውን የሰጡ ወጣቶች አሉ፣ አዛውንቶች አሉ፣ ትልልቅ እድሜ ያላቸው የተከበሩ ሰዎች አሉ። ወጣት አይደለም። አሁን እኮ አንድም ወጣት በፍላጎት የሚመዘገብ ወጣት አላገኘም። እንዳላገኘ ሲያውቀው ነው በየቀበሌው ኮታ ደልድሎ በአዲስ አበባ ከተማ እንኳን በጣም የሚያሳዝነው ነገር በአንድ ወረዳ 1000 ወጣት እንዲሰበሰብ ተደርጎ አፈሳ እየተደረገ በሌሊት እየተጫኑ ነው ወደ ማሰልጠኛ ጣቢያ የተወሰዱትና አዲስ አበባ ብቻ አይደለም ኦሮሚያም አማራ ክልልም ወጣቶች በነፃነት እንዳይንቀሳቀሱ ከቤታቸው ተደብቀውም የማያመልጡበትን ድርጊት ነው እየፈጸመ ያለውና በአጠቃላይ ምን እንደሚጠቀም ራሱ ሊገባኝ አልቻለም። እውነት ለመናገር እንደዚህ አስገድዶ ከእናቶቻቸው ጉያ እየነጠቀ ወስዶ ወደ ጦርነት አስገብቶ ማሸነፍ ይችላል ብሎ ማሰቡ በራሱ የዚህን ስርዓት ውድቀት ሁነኛ ማሳያ ነው ማለት ይቻላል። ደርግ በ82 እና በ83 ዓመተ ምህረት በገፍ ወጣቱን ይዞ ወደ ጦርነት ሲሄድ ውጊያ ሳይደረግ ነው እኮ መሳሪያውን እየተሸከመ ወደ ወያኔ ወይም ወደ ኢህአዴግ ታጋዮች እጁን ሲሰጥ የነበረው። ይህንን ደብረ ታቦር ከተማ ላይ በስነ ስርዓት ተመልክተነዋል። 5 እና 6 ክፍለ ጦር ኃይል የደርግ ኃይል ለምናልባትም 1 ክፍለ ጦር ለማይሞላ የወያኔ ጦር እጁን የሰጠበትን ታሪክ ምናውቀው ነን ሁላችን። ይሄ ድርጊት አሁን ሊፈጸም ይችላል። ይሄ መንግስት ጨካኝ ነው፣ አረመኔ ነው። የቆሰሉ ወታደሮችን እንዴት አድርጎ ከማገገሚያ ማዕከል አስወጥቶ መንገድ ላይ እንደጣላቸው የኢትዮጵያ ሕዝብ አይቷል። ከቤታቸው ሆነው እንኳን እየለመኑ ዩኒፎርም ለብሰው እየለመኑ ያሉ ወጣቶችን ወይም ቁስለኞችን እንኳን በሚዲያ ለምን ወጣችሁ ከአሁን በኋላ ዩኒፎርም ለብሳችሁ መለመን አትችሉም ብሎ ለመከላከያ ሰራዊት ክብር በሚል እንግዲህ ጀርባ አጥንቱ ተሰብሮ እግሩ ተቆርጦ እጁ ተቆርጦ አይኑ ጠፍቶ ያለ ወታደር የመከላከያ የክብር ልብስ ለብሶ ባካችሁ ብሎ በዩቲዩብ ወይም በሌላ በማህበራዊ ሚዲያ መውጣቱ ወንጀል የሆነበት ሀገር ኢትዮጵያ ብቻ ነው። ስለዚህ
እንደቃ እንደተጠቀመበት ዕቃ እንደዛ በኋላ አገልግሎት እንደማይሰጥ ዕቃ ውጦ የሚጥለው ወጣት አሁን በፍላጎት እንደማይሄድ ስላወቀ ያው እንግዲህ ጠርንፎ በተወሰነ ደረጃ እድሜውን ለማራዘም ጥረት እያደረገ ነው። እኔ ግን አይመስለኝም በሰራዊት ብዛት የዳነ መንግስትና ንጉስ አለ ብዬ ስለማላምን የዚህ መንግስት መጨረሻው እየተቃረበ ነው ማለት እችላለሁ። መሳይ በጣም አመሰግናለሁ። እንግዲህ በሚቀጥሉት ቀናት ምናልባትም የሚሰሙ ነገሮች ይኖራሉ። መረጃዎች እንደደረሱን ተመልካቹ የምናቀርብ ይሆናል። ከአውደ ውጊያ ውሎች እየተደረጉ ካሉ ትብብሮች ጋር በተያያዘ አዳዲስ መረጃዎች እንደሚመጡ እንደዚሁ ፍንጮችን እያየን ነው። ያንን ተከታትለን ለተመልካቾቻችን መረጃዎችን የምናቀርብ ይሆናል። አንተን ለመረጃዎች በአንከር ሚዲያ ታዳሚዎች ስም ከልብ አመሰግናለሁ። እኔም አመሰግናለሁ መሳይ።